ሰላም ውድና የተከበራችሁ የልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቻላችኋለሁ። ቪዲዮውን እስከ መጨረሻ ከተከታተላችሁት የማስገባላችሁ ቪዲዮ አለ፣ እሱን ታዳምጣላችሁ ማለት ነው። ሀሳብ አስተያየታችሁን እንድትሰጡኝ ደግሞ በአክብሮት ጠይቃለሁ ማለት ነው። ለሚገባው የድምጽ ጫጫታ እንግዲህ ያው ስራ ፈት እንደመሆን ይመጻል ይቅርታ ከወዲሁ እየጠየቅኩኝ ብዙ ሰዎች ስላሉ እንግዲህ ለሚገባው ጫጫታ ይቅርታ እየጠየቅኩኝ በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ልብን የሚነካና በጣም የሚያሳዝን ያለንበትን የምንረሳ እንደገና ደግሞ ካደረግን በኋላ የምንጸጸት ሰዎች ነን ማለት ነውና ቪዲዮውን እስከ መጨረሻ ተከታተሉት። ፕሊዝ 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 ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉት ማለት ነው። ዛሬ እንግዲህ አቶ ወርቁ አይተነው ምላሽ ሰጥቷል። አቶ ወርቁ አይተነው እንግዲህ በሄለን ጉዳይ ምላሽ ሰጥቷል። ምን አለ ምንድነው ያለው የሚለውን እንግዲህ አስገባላችኋለሁ ማለት ነው። እንዲሁም ደግሞ ሰይድ ወረባቦም እንግዲህ አዲስ ነገር ይዞ መጥቷል ማለት ነው። እሱም ደግሞ ምንድነው ዱባይ ውስጥ ስለ አቶ ወርቁ አይተነው የሚያወሩ አሉባልታ የሚያነሱ ሰዎች እነሱም እንግዲህ ሪከርዳቸውና ድምጻቸው ግሩፕ ከፍተው ሲያወሩ ደርሶት እሱንም ክስ ጀምሯል ማለት ነው። እንግዲህ በዚህ ኑሮ ውድነት በዚህ መከራ ውስጥ እንግዲህ ውጭ ሀገር ነን ያለን ብላችሁ አፋችሁን የምትከፍቱ ድልብ ደነዞችና እንዲሁም ደግሞ ዲያስፖራንን ባዮች ማለት ነው እንግዲህ ዲፖርት ወደ ኢትዮጵያ ልትደረጉ ነው። ምንም ማድረግ አይቻልም። እንግዲህ አቶ ወርቁ አይተነው ምን አለ የሚለውን እንግዲህ ቪዲዮውን አይተን እንመለሳለን ማለት ነው። እናንተ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱ ማለት ነው። እንግዲህ ወይዘሮ ሄለንም እያለቃቀሰች ወይዬውሊ ዛሬ ወይዬውሊ ምንድነው መሆነው እኔ ቂጤን የጣልኩ ድሃ ነኝ በባህር የመጣሁ ነኝ እያለች እንግዲህ ያለቃቀሰች ይቅርታም እየጠየቀች ትገኛለች ማለት ነው። እንግዲህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን እንትን እያልን እያወራንም እየተነጋገርንም ማለት ነው። ሰይድ ወረባቦ ምን አለ የሚለውን ነገር ቅድሚያ እንሰማና ከዛም ደግሞ ወርቁ አይተነው ያለውን ነገር ሰምተን እንመለሳለን ማለት ነው። እንግዲህ ወገኖቻችን፣ ቤተሰቦቻችን እናንተ ግን ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑኝና ከእንደዚህ አይነት ውርዴት ከእንደዚህ አይነት ቅስፈት እግዚአብሔር እንዲጠብቀን ከእንደዚህ አይነት ደግሞ ዝም ብሎ ቆርጦ ከሚያወራ የሰውን ስም ዝም ብሎ እያነሳ ለዩቱብ መሸቀያና ለቲክቶክ መሸቀያ ያለ የዩቱብ ጦረኛትና የቲክቶክ ጦረኝነት ከመሆን ደግሞ እግዚአብሔር ይሰውረን ማለት ነው። እንግዲህ እንደነገርኳችሁ ነው። እስኪ አሁን መጀመሪያ ላይ ሰይድ ወረባቦ ያለውን አይተን እንመለስና ከዛ ወርቁ አይተነው ደግሞ ምላሽ ሰጥቶበታል። እሱንም ቪዲዮውን ይዤላችሁ መጥቻለሁ። ዳይ ወደ ቪዲዮ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድሮ ነበር እንጂ አለሞ መደቆስ አሁን ምን ያደርጋል ምጣድ ጥዶ ማልቀስ ይላል የሀገራችን ስለዚህ ተረትና ዛሬ ደጭቅማን ላይ ብላይ እንዳየዋት የማስተባበልና የማስተዛዘን የልመና አይነት ቃላቶችን ስትጠቀም አይቻለሁኝ። እንግዲህ ሄለን ምንም ማድረግ አይቻል በለፈለፉ ባፊጠፉ እንደተባለው በራስሽ አፍ ምንም ያልደረሰብሽን ሰው ሄደሽ ነግተሽ ህይወትሽ አደጋ ላይ ወድቋል። እንግዲህ እንዴት ዋጫዋለሽ የሚለውን ፈጣሪ ያውቃል። እንደኔ የመጠየቂው ብር ከፍተኛ መጠን ያለው ብር እንደሆነ ይገባኛል። እንኳን አንቺ ዘርማንዘርሽ ቢሰበሰቡ አይከፍሉትም። ስለዚህ ያን ገንዘብ ካልከፈልሽ ደግሞ እስር ቤት መውረድሽ የማይቀር ነው። እንደኔ መፍትሄው ምንድነው የሚለውን እንደኔ እስቲ አስቤ ነግርሻለሁ። አሁን ከሷ ባሻገር ሌላው ከባድ ግድንግድ በጣም ያስደነገጠኝ ነገር ዱባይ ላይ ያለው አንዳንድ ጭምጭምታ እንደምሰማ የግለሰቦች ማንነት አልተነገረኝም። 3-4 ግለሰቦች ተከሰዋል የሚል መረጃ እየደረሰኝ ነው አለው።
እኒህ ሰዎች በምን ተከሰሱ? ስለ ጋሽ ወርቁ አይተነው ሶሻል ሚዲያ ላይ ወጥተው አላወሩ። ልብ በሉ ዝለ ዛሬ ጓደኛ የለም እከሌ ጓደኛ ነው ብለህ የልብን አታውሪ 100%። 3-4 ሆናችሁ ግሩፕ ላይ ወይም ደግሞ ኮንፈረንስ አድርጋችሁ ስትወሩ በእውነተኛ አንድኛይቱ ድምጣችሁን እየቀረጸች እንደሆነ አውቁ። ስለዚህ ጓደኛ ነን ብላችሁ ምናምን ብላችሁ ሰው አትሙ። እንዲሁም ተሰብስቦ ሰውን ለማምናት የመጨረሻ ሊቆም ነው ማለት ነው። እና ጋሽ ወርቁ አይተነውን በውስጥ በየተደዋወሉ ሲቦጭቁና ሲያቧጭቁ ሪካርዳቸው ሙሉ ተደርጎ ስለደረሰ ልትከሰሱ ነው ተባለ። ደግሞ ዱባይ ላይ ታውቃላችሁ አንድን ግለሰብ እንኳን ባለሀብትን ዓለም አቀፍ ባለሀብትን አይደለም አንድን ግለሰብ ምስኪንን ስሙን እየጠራችሁ በዛ ሰውዬ ላይ ስም ማጥፋት ዘመቻ ስታደርጉ መረጃ ከተያዘባችሁ ታውቃላችሁ ሁላችሁ። ስለዚህ ስለ ጋሽ ወርቁ አይተነው በግል አውርታችሁ የቀበጣጠራችሁ ፈጣሪ ሆናችሁ መፍትሄ የለውም። ቀጥታ ወደ ኢትዮጵያ ዲፖርት ነው። ማን ዲፖርት ተደርጎ ማን ይቀራል ልንል እንዳይሆን። እኔ ግን የሰውን ክፉ በፍጹም አልመኝም። በተለይ እንደው ጸሎቴና ዱዓዬ የቅርብ ሰዎቼ እንዳይሆኑ እኔም ወዳቸው ወይም ደግሞ በኔ ችግር ላይ የተሳተፉ ለኔ ያዘኑ እንዳይሆኑ ዱዓና ጸሎቴ ነው። ከዛ ባሻገር ይሄ አቀባጣጣሪውና አቀባጣጣሪው ከሆነ የራሱ ጉዳይ እና እንደዚህ ነው። ሰው ማማት ጓደኛ ነው ብለህ ማውራት አቁም። ብቻህን አውራ። እያንዳንድ ብቻህን ማን ያህል ብቻህን ከለሄ ቱሪና እንዴት አባቱ እያልክ ብቻህን ከልብህ ጋር አሜትም ከሆነ ብቻህን ስልም ከሆነ ብቻህን ረገጠው ብቻህን ክላስ ምክንያት እንግዲህ እንደሰማችሁት ነው ማለት ነው። ሰይድ ወረባቦ እንግዲህ በጣም ብዙ ነገሮችን ተናግሯል፣ ብዙ ነገሮችን ብሏል ማለት ነው። ቤተሰቦችዬ አቶ ወርቁ አይተነው ያለውንም ደግሞ አቀርብላችኋለሁ። እውነት ቪዲዮውን እስከ መጨረሻው ካያችሁት አቶ ወርቁ አይተነውም ሀሳብ አስተያየት ሰጥቷል። እኔ የኢትዮጵያ ባለሀብት ብሆንም እኔ የኢትዮጵያ በዓለም አቀፍ የተያዝኩ አንደኛ ሀብታም በሆንም ግን እንዲወርጅ የምገኝ ሰው አይደለሁም። ሰው መርዳት ኃጢአት አይደለም፣ ሰው ማገዝ ኃጢአት አይደለም። በዚህ ደረጃ ግን ያለ ስሜ ስም ሊሰጠኝና የቲክቶክ እና የዩቱብ መሸቀያ ልሆን አልችልም ብሏል ማለት ነው። ምክንያቱም እኔ ከነ አላሙዲን የማንስበት ነገር የለም። ምክንያቱም ከኢትዮጵያ ሀብታም አንደኛው እኔ ብሆንም ግን የእኔ ስም ነው በየቦታው እየተነሳ ያለው ሰው። ስለዚህ እኔ እንደዚህ አይነት የረከሰ ነገርና የሌለብኝን አለበት ያለበትን አለበት እየተባልኩኝ እየተነሳ ነው ስሜ ሰው። ስለዚህ በህግ መቀጣት አለባቸው ብሎ እንግዲህ ወደ ህግ አቅርቦታል ማለት ነው። እንደሰማችሁት እንግዲህ ከመጀመሪያው ቪዲዮ ማለት ነው። ሄለንም እንግዲህ ወይኔ እያለች እያለቀሰች እያዘነች በጣም በቃ ተጸጽታለች ማለት ነው። ምንም ማድረግ አይቻልም። እንግዲህ የነ ሄለን የነ ሳምሪም የነ ጂጅም የነ ገነት የነ ዘቢባ ግፍ እንግዲህ ይኸውልሽ ከእንደዚህ አይነት ነገር ይጥላል ማለት ነው። በለፈለፉ ይጣፉ ነውና አንዳንድ ጊዜ ወርቁ አይተነው ያለውን ቪዲዮ ከማስገባቴ በፊት እኔ ሀሳብ አስተያየቴን እዚህ ጋር መስጠት ፈልጋለሁ ማለት ነው። ለሚገባው ድምጽ ይቅርታ ብያችኋለሁ። እንግዲህ ሀሳብ አስተያየቴን መስጠት የምፈልገው ምንድነው፣ አንድ ሰው ሊሰራ ነው የሄደ የሰው ሀገር ሰው ተሰደን እስከሄደን ድረስ ዩሮፕ እስከገባን ድረስ ገነት የገባን መስሎ የሚታየን በተለይ ሄለን በጣም የሰዎቹን ጉድ እያወጣሽ እየጎረጎርሽ ነበረ ሰዎቹን ስታሸማቂና ስታስለቅሽ እየነበረ ማለት ነው። ለአማራ ሰው ድምጽ ለአማራ ድምጹን ያለው ለእኔ ይሄን አይገባኝም። ለአማራ ድምጽ ሆንሽ ማለት ያለ ስሙ ሰው ስም ሰጠሽ ማለት አይደለም። ማለት መድረስ ላይ ሰማዋት መሰላችሁ። ለአማራ ያንን ያክል ድምጽ ሰውን የነበረ አማራ ተገደለ፣ አማራ አረደ፣ አማራ ተገደለ እያልኩ ስለፈለፍ የነበረ እኔ አማራ ሆኜ አይደለም ብላለች ማለት ነው። ያለላሽ ማለት
ለአማራ ጮህሽ ማለት አማራ ላይ በሞራሉ ትረማመጃለሽ ማለት አይደለም። ምክንያቱም ወርቁ አይተነው አማራ ስለሆነ አንቺ ያለለበትን አለበት፣ ያልታመመውን ታመመ፣ ያልሆነውን ሆነ እያልሽ ያለ ስሙ ስም እየሰጠሽ አፍሽን እየከፈትሽ ማን ምን ስለሆንሽ ነው አንቺ ከወርቁ አይተነው ላይ አፍሽን መከፍቺ? ለአማራ ድምጽ መሆን ማለት ከባለ ሀብቶቻችን ከባለ ስልጣኖቻችን እንዲሁም ደግሞ ከአማራ ህዝብ ላይ ትጸዳጃለሽ ማለት አይደለም። ሌላውን ሰው ተናገርሽልን ማለት አንቺ አይምሯችን ላይ ተረማመድሽ ማለት አይደለም። ተግባባን? ሁለተኛ ነገር ደግሞ ምንድነው ልልሽ የፈለኩት ውለታ አታድርጊው። ለህሊናሽ ነው የተናገርሽው፣ ለህሊናሽ ለአይምሮሽ ነው እንጂ የተናገርሽው ማንም አስገድዶሽ አይደለም። ይህን እንደንትን ልትወስጂው አይገባም። ገባሽ? ይቅርታ በድያለሁ እንኳን እኔ ቤተሰቦች አይተውት የማያውቁትን ብር ነው የተጠየቁ አፍሽ ነው። እንዲያውም እሱ በትዕግስት ጀግና የጀግና ዘር ነው። በነገራችን ላይ አቶ ወርቁ አይተነው ልነግርሽ የሚገባ ነገር ማለት ነው። እንዲያውም እሱ በጣም ምሮሻል እኮ ምሮሻል። እስኪ ወደኋላ ዘወር ብለሽ እዩና ስትናገሪያቸው የነበሩትን ቪዲዮዎች እያቸው፣ ስለሱ ስታወሪ የነበረውን እዩ፣ ስለሱ ስትናገሪ ስለሱ ስትለፈልፍ የነበረውን ቪዲዮሽን ዘወር ብለሽ ወደኋላ ሽዬ አፍሽን እንዴት ስከፍች እንደነበረ ማለት ነው። ተግባባን? እና የእጅሽን ያገኘሽ የስራሽን ያገኘሽ አንቺ ዋጋሽን ያገኘሽ። ምንም የሚገርም የሚያስደንቅ ነገር የለውም ለማለት እወዳለሁ። በቃ ሌላ ምንድነው ለው የምፈልገው ግዴታ ለአማራ ተናገርሽ ማለት ሌላውን ህዝብ ተናገርሽ እንደፈለግሽ ልትሄጂበት አይገባም ብዬ ነው ማስበው። እውነት ለመናገር እኔ አሁን ላይ ይገባታል ብዬ ነው ማስበው። በባህር ሄዳ ቁጭ ብላ ጉማኗን እየቀነጠሰች የሰው ስም እያነሳች ዩቲዩብ እየሸቀለች ይገባታል ብዬ ነው ማስበው። በሰውም ትዳር ገባች፣ በጣም ብዙ ነገር አለች። አሁን ማልቀሱ ማዘኑ ምን ማለቱ ተገቢ ነው ብዬ አላስብም። ምክንያቱም የእጅሽን ስለሆነ ያገኘሽው ማለት ነው። እንግዲህ ቤተሰቦቼ አቶ ወርቁ አይተነው ያለውን ምን እንዳለ እንሰማለን ማለት ነው። እናንተም ደግሞ እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አቶ ወርቁ አይተነው ምን አለ የሚለውን እንሰማለን ማለት ነው። እንግዲህ ደግሞ ወርቁ አይተነው ያለውን ሰምተን እንመለሳለን። እናንተ ግን ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ለሚገባው ድምጽ ይቅርታ አድርጉልኝ ለማለት እወዳለሁ። ወዳችኋለሁ። ወደ ቪዲዮ